ወለጋ ላይ አግብተሽ ነበር ሰልመሽ ለዛው ሰልመሽ የአንድ ዓመት የ8 ወር ትዳር ነበርሽ። ያ ሰውዬ ፎቶቹን እንዳያወጣብሽ ፍርድ ቤቱን ለከሰሽዋል። እንደው ቃልንጃኒ አረ ተረጋጋ ካሙዙ። እኔ ያላቀናበርኩት ሙዚቃ ከዚህ በኋላ የቴዲ አፍሮም ቢሆን እንዳይለቀቅ ባለኝ ስልጣን አግዳለሁ ብሏል። የሆነ አርቲስት ወይ የሆነ ሰው ከሞተ የአርቲስት የት ነው የታከመው? እዛ ሆስፒታል ነፍሰ በላ ሐኪም ቤት ነፍሰ በላ አንድ ሰው ድኖ አያውቅም ምናምን ይልላል። ምን እንደሆነ ራሱ አያውቅም። ሰላም ወደ ሳሪ ኢንተርቴይንመንት ቤተሰቦች እንዴት ከረማችሁ? እንግዲህ ያለፈው ሳምንት በዓል ነበረና እንግዲህ ጸደይ ሳምንት እንዳሳለፋችሁ ምንም ጥያቄ የለውም። እንግዲህ ፋሲካ ከሌሎች በዓሎች ትንሽ ለየት የሚለው ጨጓራችን ጾሙን ከርሞ ስለሆነ እነዚህ ስጋ ዶሮ ምናምን የሚበላው በየቤቱ እንግዲህ የተለያዩ አይነት ገጠመኞች ይኖራሉ ብለን እናስባለን። ከሆድ ህመም ጋር በተያያዘ ሸርተቴ ምናምን እንግዲህ እንደዚህ አይነት ነገሮች በየቤታችሁ ካጋጠሟችሁ ኮሜንት ላይ የጻፋችሁ እስኪ ለየት ያለ ገጠመኞቻችሁን በኮሜንት አካፍሉ ፕሊዝ። ዛሬም እንደተለመደው ጸደይ ቪዲዮዎችን እናንተን ያዝናናሉ ምላቸውን እንደገና ደግሞ አሁን ከረንትሊ የተለያዩ ውዝግቦች አሉ ከቴዲ አፍሮ አልበም መውጣት ጋር በተያያዘ የተለያዩ ሰዎች የተለያየ አስተያየት ይሰጣሉ። እንደገና ደግሞ በነጃኒ ጉዳይ አንዳንድ ሰዎች አላቅም እንግዲህ እንሰማለን አንፈርድም። እንደምታዩት ግን አብረን ሪያክት እናደርጋለን። ከኔ ጋር አብረን እንቆያለን ማለት ነው። እስከዛ ድረስ ግን ቤተሰብ ያልሆናችሁ አዳዲስ ሰዎች ካላችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮቹ ደግሞ ከተመቻችሁ ላይክ እያደረጋችሁ በተለያየ የሶሻል ሚዲያ አካውንቶቻችን ደግሞ የተለያዩ አይነት ቪዲዮዎችን እየላካችሁ ሜንሽን ማድረግ ትችላላችሁ ማለት ነው። ሌትስ ጎ ይሻላል ነረቤን ይሻላል በዛ ልጅ ትዝታ ሰውነት የዝሏል አእምሮዬም ደክሟል እስኪ መላስቶን ጆሮዬ ምን አልሰማ አይኖቿ ላይ ያሉ በድኖ ነዛለ ሰውነት የወሎ ምግብ አልይዛለ ሆዴ ተመርሮ በዛ ልጅ ትዝታን አንጀቴ ተቋጥሮ Oh my God. Oh my God. Oh my God guys. የሆነ የሚያሳዝን ድምጽ የለም? ገራሚ የሆነ የድሮ እዚህነት መሐባ የድሮ የለም? ይሄ የሚያሳዝነው ስርቅርቅ የሚለው ድምጽ ምናምን ራሱ ነው። የምር እንዴት እንደመረጡትም አላውቅም። የምር ከሳቸው ጋር ነው ደግሞ ሲያሳዝኑ ትልቅ ሰው ናቸው። በዛ ላይ ድምጻቸው ጽብት ያለ ነው። በቃ የሚያሳዝን አንጀት የሚበላ ነገር አለው ማለት ላይክ ብለናል። በጣም ወደነዋል። እንዲህ ስናሸው ይነሳል፣ በስርዓት ይነሳል ከለሩ። አሃ አንቺ ያ እየሰራው እንቁላል ነው እንዴ? ይሄ ጂኤሞ የሚባለው እኛ አገር ገብቷል እንዴ? እዩት። እንቁላል እኮ ዶሮ የወለደችው እዚህ ሀገር እኮ ነው ከውጭ ነው። እነሱ እኮ አረጉም አይባልም። እንትኖቹ አራቸው አይዶሮቹ ነው እንጂ መሰለኝ አይዶን ነው ብቻ ጂኤሞ እንደዚህ ነው። ደግሞ ሞዲፊኬሽን የተደረገባቸው እንስሳትም የሆኑ እጽዋት የሚያመጡት ሳይድ ኢፌክቶቹ እነዚህ ናቸው። ይሄ ነው በቃ ይሄ ጸዳ እንዴ ወይኔ ባላችሁ ይሄ ውስጡ ነው ወይ ዘርፎ ይጠብቃል። What's going on guys? ይሄ ፌክ ፉድ ምናምን የሚባለው ሶሻል ሚዲያ ላይ የምናያቸው ነገሮች የምር ኢትዮጵያ ውስጥ እየገቡ ነው እንዴ? የማይመረት ነገር የለም። እያየሁኝ ነበር የሆነ ሰዓት ላይ እውነት የትኛውን እንደምበላው ግራ ገብቶኝ ነበር። በቃ ጥቅል ጎመን ይመረታል በፋብሪካ እነ ሀብሀብ እነ እንቁላል ኤቭሪቲንግ ጋይስ ኤቭሪቲንግ በፋብሪኬት እየተደረገ ነውና የሚያስፈራ ነገር ነው። እኔ አይ ነበር የመሰለኝ የምርም ገብቶ ከሆነ የሚያስፈራ ነገር ነው ለመናገር። ኧረ ፈጣሪ ሆይ ምን ወዴት እየሄድን ነው? ኧረ ጋይስ የሆነ ነገር በለ እውነት ያስፈራል። ባባ ስጋ ገዝተህ መምጣት ስንት ኪሎ? 2000 ብር አላሉ? እዚህ ሰፈር? አዎ እዚህ ሰፈር። ምን ነው በሬው
ነዳጅ እውነትም በዚህ ሰዓት ስጋ ሊያስወድድ የሚችለው ነዳጅ እየጠጣ መሆን አለበት። በሬው ዶሮዎቹ ሳይቀሩ ነዳጅ እየጠጡ ነው ማለት ነው። በዚህ ሰዓት ውድ ነገር እሱ ምን አስበው ነው ስጋ እንደዚህ የጨመረው? ለጋይስ ፈቲት እየተሳሰብን ነዳጅ እያጠጣችኋቸው ከሆነ ኦኬ። ያው የዓለም ላይ የነዳጅ ዋጋ ስለጨመረ አንደርስታንደብል ነው በጣም ችግር የለውም። አይከፋም። ግን በሬዎች የሚበሉት ሳርና ውሃ እንዴት ነው ከነዳጅ ጋር? አላቅም ብቻ እንግዲህ ለእናንተ ትቻለሁ ፍርዱን። እውነት እኔ የምለው ግልገሎቹ የት ሄዱ? ግልገል ኪቤ 1 ግልገል ኪቤ 2 አይፈንተመሰስ እኔ ደግሞ ግልገሎቹ ስትፈሉን ሲያደርቁን የነበረው እነሱ ነገሮች አማርጭ ወይስ ለመብራት አልነበሩም? ለምንድን ነው ጭራሽ በዓል ጠብቃችሁ መብራት የምታጠፉት ነገር ደግሞ? I swear they know ትንሽ ፐርሰንት ሲቀራችሁ ነው የሚያጠፉት። እና I don't understand. What about ትልቁ አባይ? Is that for electricity? ለምን ነበር እሱ ነገር? It's 2026 ዓለም do you guys watch the news at all? መብራት ለምን ጠፋችሁ? ዓለም ጨረቃ ላይ እየሄዱ ነው። Literally at this moment ጨረቃን እያዩ ነው። ሰልጥኗል በዚህ ልክ ጋይስ። Shouldn't you be trying to kiss our asses? Actually don't need to do that. Anyways, please ይሄ በዓል ሲመጣ መብራት የምታጠፉት ትሬንዳችሁ is like come on. እውነት ነው። በተለይ ምግቡ እንዳይበላ ነገር ሆኖ የለም ወይ ገና እንዴት ነው ወይ ስልስ ውስጥ ይሄ ዶሮዋ ተጨምራ ገና ማለት ምንም ሳይበስል ምናምን በስልሱም እንዳይበላ እንደገና ስጋውም ቀርቶ በስልሱ እንኳን እንዳይበላበት እንደዚህ አይነት ሞመንት ላይ የምታጠፉት ልክ ዳቦ ደግሞ ሊጡ መጋገሪያው ፓትራው ላይ እንደተደረገ ጀመር አርጎ ነገር ወይ ሊጡ ሌላ የሆነ መፍትሄ ነገር እንዳይሆን የሆነች ሞመንት አለች። በተለይ በዓል ላይ የምታስገርም አይነት ሞመንት እና ፕሊዝ እውነቷን ነው። እኔ ግልገሎቹ ስትል የምን የበግ ግልገል ምናምን ነበረ ኤክስፔክት ያደረኩት፣ ግን ብዙ ግልገሎች እንዳሉ ስታወሩ ነበረ። አባይም አለ። በተለይ በዓል ላይ ፕሊዝ መብራት እየተደማመጠ ይመች። ለማንኛውም እያየሁት በዓይኔ እያየሁት እየጠረጠርኩ እኮ ነው የበላኝ ስልኬን። ኧረ በእናትህ አታከብድ፣ በእናትህ ፋይሉ አይገኝም። አንተ ደህና ሆንክ። ዋናው እሱ ነው። ስልክ ይገዛል ነገር ፎቶ ደግሞ ምንድን ነው አንተ ላይ ነው ፎቶ ራሱ አለ። እሺ ወይ ፎቶ እንትን ስልክ አስደውለኝ ከመለሰ አስደውላለሁ። ግን ለእንደዚያ አትሁን። እሺ በእናትህ አስደውላለሁ። ቶሎ በል እሺ። Oh my God. ወይኔ ጨባበለኝ። እሱ ሲያጽናና የነበረው ጭራሽ እንዲሁም ያኛውማ ምንም አልሆነም። ይሄኛው አበደ። ጨርቁን መውለቅ ነው የቀረው። እና አንዳንድ ሰዎች ስታጽናኑ ፕሊስ ነገ በእኔ ይደርሳል ብላችሁ እኔ ላይ ቢደርስ እንዴት ነው ማረገው ብላችሁ አጽናኑ። እንዴ ምን ችግር የለም አንተ ደህና ሆንክ ምናምን ሲሰክስ ቆይቶ አበደ። እብደቱ ደግሞ ይለያል ጋይስ። ይመች። ለምን እንደሆነ አላውቅም። ዘመዶቼ አትመቹኝም፣ በቃ አትመቹኝም። ከየትም ይመጣና ምን አንተ አደክምና ደንቆሮና ቀንጭሬ ንቀርል ነበር የጠበቀው። ቀንጭሬ ንቀርል ወይ ደስ ይላል። ምን እኔ ዘመድ እኮ ይላል ይሄ እንድትቀነጭር ከመፈለግ የተነሳ አይደለም እንዴ ቤተሰብ እንዴት ልጁ ግን ተመቸኝ። የተረዳበት ወይ ከባድ ቢሆንም ግን ወድጄዋለሁ። አሪፍ ነው። አንዳንድ ሰዎች አላችሁ ብላችሁ ከመሬት ተነስታችሁ ዲስኮራችሁ ምናምን ነው ሚዲያ ላይ ምናምን ተገቡ። ግን ፊቱ ራሱ ያስቀም ዝም ብሎ ሲል የሆነ አርቲስት ወይ የሆነ ሰው ከሞተ የአርቲስት የት ነው የታከመው? እዛ ሆስፒታል ነፍሰ በላ ሐኪም ቤት ነፍሰ በላ አንድ ሰው ድኖ አያውቅም ምናምን ይላል። ምን እንደሆነ ራሱ አያውቅም።
ብቻ የሆነ ሰው ሞተ ሲባል ፌስቡክም ላይ ቲክቶክም ላይ ይገባና ነፍሰ በላ ሆስፒታል ምናምን እያለ ይፖስታል። ያው እንረዳለን፣ የሚወደው ሰው ሲሞት ሰው በጣም ሪያክት ያደርጋል ምናምን፣ ችግር የለውም እንረዳለን እኮ ግን ይሰማናል። ብዙ አርቲስቶች ምናምን በጣም እንወዳቸው ህይወታቸው ያለፈዋል ምናምን፣ እንዲሁ ኖርማል ግለሰብ ደግሞ እናንተ ማታውቁት በዛም ብዙ ሰው ምናምን ይኖራል። ዝም ተብሎ ነፍሰ በላ ሆስፒታል፣ ነፍሰ በላ ሐኪም ቤት እያላችሁ ሰው አይምሮ ላይ የማይሆን ነገር አትፍጠሩ። ሰው በቻት ጂፒቲ ራሱን እያከመን ያለው እናት እኮ ነው። ሁላችንም ጋይስ እንዴት ነው ቻት ጂፒቲን በቃ ፍሬንዳችን፣ ዶክተራችን፣ ሁሉ ነገራችን አድርገናል ጋይስ። እንዴ ሰው ወደ ቻት ጂፒቲ ሽፍት ነው የሚያደርገው። እንዲህ አይነት ወሬ አቆሙ ጋይስ። እንደዚህ አይነት ሆስፒታሎች ቢኖሩም ደግሞ የምር ራሳቸው መስዋዕት አድርገው በደንብ የሚያክሙ ዶክተሮች፣ ሆስፒታሎችም አሪፍ እንዲሰሩ አሉና እውነቱን ነው። የሆነ መድኃኒት ሲታዘለት አሁንማ ሰው ይገባና ቻት ጂፒቲ ይሄ ነገር ለአንጀቴ ይሆናል እያለ ሰርች እያደረገ ነው። የሰው ልጅ ቆፍጠን እያለ እየተጃጃለ ነው። እውነቱን ነው። አንድ ታካሚ ህይወቱ ካለፈ ያለፈበት መንገድ ማለት ነው ለሚዲያ አይነገርም። እሺ ተለፈ የመሰው ሲሆን ነው መቼስ ሚዲያ ላይ የሚወጣው። በዚህ ምክንያት ተብሎ አይነገርም። ሲነገር አይታችሁ ታውቃላችሁ? ከስንት አንዴ ካልሆነ አይነገርም። የፔሸንት ሂስትሪ ነው ሚስጥር ነው ምናምን አይነገርም። እንዲነገር ነው የምትፈልጉት? አይነገርም። እውነቱን እኛ ግን በሕክምና ስህተት ነው የሞተው ተብሎ ሲነገር ዝም። አንዴ ደግሞ ጥሩ ሳይዱንም ምናምን አውጡ። የሐኪም ቤት በጣም ብዙ ሰው እኮ ነው የሚድነው እኮ። የኢትዮጵያ የሕክምና ማቴሪያል ምናምን ሲቹዌሽን ምናምን ከብዙ ነገር አንጻር እኮ ኢትዮጵያ ውስጥ እኮ በጣም ብዙ ሰው እኮ ነው የሚድነው። የምሬን ነው የምላችሁ። ዝም ብላችሁ የሚሞት ሰው ብቻ አትቁጠሩ። የሚድንም ሰው በጣም ብዙ ሰው አለ። በጣም የሚለፉ ሐኪሞች ምናምን አሉ። ሆም ብሎ ሰውን የሆነ ነገር ለማድረግ ሐኪም ቤት ውስጥ ቁጭ የሚል ሰው ያለ ነው ይመስላችሁ እንዴ? እኔ ጦርነት አልሄድም እንዴ? ከዚህ ሆን ብዬ ሰው ለመግደልማ ቁጭ ከሚል አንድ ሐኪም ጦርነት ምን ለማግደል ለፈቃደኝነቱ የምትገለው የኔ አባት። እንደዚህ ነገሮች ቢመቻቹ ነው የሚቻለው። ማን ዲስኩር ለመግደል ሰው ታክሞ ምናምን ይሄድበት። እውነት ለመናገር ኢትዮጵያ ውስጥ በሌለ ፋሲሊቲ በጣም ያስገርመኛል። በየሆስፒታሉ ስትገቡ ወይ የታመመ ሰው ልትጠይቁ ስትሄዱ ነው ይሄን ነገር አንደርስታንድ የምታደርጉት። እውነት ለመናገር እኛ ኔጌቲቭ ላይ ብቻ ፎከስ ስለምናደርግ ነው እንጂ በቀን በጣም ብዙ ሰው በእውነት መተንፈስ አቅቶት ገብቶ እየተነፈሰ ሲወጣ ያው ከፈጣሪ ጋር በጣም ብዙ ሰው ነው የሚድነው። በሆስፒታል ታክሞም ይወጣ የሚድን ሰው አለ። ግን እንደተባለው ኔጌቲቭ ነገር ገኖ ለመውጣት ሶሻል ሚዲያ ላይ ጊዜ አይወስድበትም እና ደግሞ ማይረሳው ነገርም አእምሯችን ላይ የሚቀረው ነገር ኔጌቲቭ ነገር ስለሚሆን ነው እንጂ ብዙ ሆስፒታሎች ውስጥ እውነት ምንም ጥያቄ የለውም። በጣም ብዙ ሰው ድኖ ይወጣል። ሶ ሻራውት ኢትዮጵያን ዶክተርስ። ማነው? ሰላም ነው አለው። ሰላም ሚስቴ ልጅ ጥላብኝ ሄዳ ነው። ትንሽ የሚበላ ነገር ካለ እስቲ ተቸገረ ነው በቀራ በእኛ እሱም ራበው። ልጁ አምጣው ልጁ አምጣ። እሺ አንተ ዞር ብዬ ልብላ እኔ። ልጁን ያበላዋል። ልመና አታስተምረው ገና በልጅ። እሺ ከዛ ካደገ በኋላ ናና ወሰደ ሰርቶ መብላት ይችላል። እውነቱን አሪፍ እርዳታ ነው ያደረገለት። እንዴ እሱ ሰርቶ ቢብላ ልጁ ከበላ ኢትስ ኦኬ። ኤኒዌይስ ተመችቶኛል። አሪፍ እንደዚህ አይነት ግብዣ ቦታ እንደምትጠሪያ ስታውቂ እናትሽን ምንም ችግር የለው። እህቶችሽን ፀጉር ቤት ውሰዷት ብለሽ ሹሩባ በቤትም የሚሰራ ሀሳብ ካለ ያ ሀገር ልብሷ ለብሳ ወይም ደግሞ ሽፎን ለብሳ አባትሽ ምንም አንድ ሱፍ ነው ምንም አያስፈልገውም። ፀጉር መስተካከል ነው። እዛ ሴት ሆሊውድ ትጫወች የለ እንዴ? አጀት ምን አይነት ቦሊውድ እና ወለዱን ጨዋታ ትጫወቻለሽ? አምጪ ብሎ እንትን ስላለች ነው እንጂ በጣም ነው የምታፍሪባት። አብ ወልዶ መንፈስ ቅዱስ አንድ ቀን ካሜራ ላይ ያስወጣሻትና ሂጂ ብለሽ ገፈተርሻት እኮ እንደዚህ ገፈተርሻት። ታፍሪባታለሽ። ንቅሳቷን የገጠር ሰውነቷን ምናምን ታፍሪባታለሽ። ልክ በለው ጋይስ እንዴት ነው ይቻላል እንዴ? በዓለት ቶቶት የባህል አዳራሽ ፕሮግራም ነበራቸው። የአዶኒ ቤተሰቦችም የጃኒ ቤተሰቦችም አንድ ላይ ሆነው ራት ፕሮግራም ነበራቸው እና ጃኒ አባቷ አለ፣ እናቷ አለች፣ እንደገና አክስቷ አለች እና ሶስት ሰው ብቻ ነው የተገኘው። የአዶኒ ቤተሰብ ደግሞ ፋሚሊዎቹ በጣም ብዙ ነበሩና
ያ ፕሮግራም እንዲሁም ሰርፕራይዝ ነው ሰው ህዝቡ የሆነው በጣም ምክንያቱም ጭራሽ ፋሚሊዎቻቸውም አንድ ላይ ሆነው አይደለም ጃኒም ታውቃላችሁ ያሉበት ሁኔታና ጸብ ናቸው ብሎ ነበር ሰው ሲያስብ የነበረው ይዟት መጥቶ ይገርም ጊዜ ነበረን ቪዲዮውን ሳይው በጣም ደስ ብሎኛል። ሰው ግን ያው እንደምታዩት ደግሞ ኢሹ ያጣል። ሰዎቿን ታፍርባቸዋለች እንዲህ ያላለበሰቻቸውም እንዲህ ያላረገቻቸውም ላይክ ነሰማለን ግን አንፈርድም። ልክ አክስቷና እናቷና አባቷ ሲሄዱ ዘለለች ጋይስ እንደዚህ ዘለለች ወዲያው የአዶንያስ ወንድም እህት ያዘች አብራ እንዴ ማለት ጀመረች። ከዛ አዶንያስ እንደዚህ መሽከርከር ጀመረች ከእናቱ ጋር ከአዶንያ እናት ጋር እንደዚህ በአዶንያ እናት ነው የምትኮራው እናቷን አፍራባት በሰው የሰው ጌጥ የሰው ወርቅ አደንቅ የሚባል ነገር አለ ነው አክሰንቱ ከበድ ይላል የኔ ሰው ወርቅ አደንቅ የአዶንያስ እናት ብቻ ናት ኖት ዩር ማዘር ኖት አንቺ እናትሽን ካላከበርሽ ሌላ ጊዜ ባለቤቱን ራስ ምን የሚባለው ባለቤቱን ያላከበረ አሞሌ ምናምን ነገር ጂኒ ቡቱ የሚባል ነገር አለ ራይት ባለቤት ወደሽ ከተደፋሽ ብረቱሽ አይክፋሽ የሚባል ነገር አለ። አንቺ ለቤተሰብሽ ካፈርሽባቸው ሌላ ጊዜ እንደዚህ አይነት ቦታ ጠሪያቸው አይልሽም አዶንያስ ራሱ ለምን አንቺ እንደምታፍሪ ስላየሽ አሁን ዛሬ አየሽ እናትዬ አየችሽ እህቶቹ ራሱ በጣም የሚገባቸው ናቸው እንዴ ስማርት ምስማር የሆኑ እህቶች ነው ያሉት አዩዋቸው እኮ በ14 ዓመታቸው እንደምታፍሪባቸው ሙድሽ እንደሚከነስ ስለሚያውቁ ሌላ ቀን ጠሪያቸው አይልሽም ጋይስ ሰው አናዘር ሌብል እኔ ደግሞ ጃኒ ለምን እንደዚህ እንደሚበዛባት አላቅም honestly speaking ማለት actually ያው ይታወቃል ሰው ቲክቶክም ላይ ይሁን በትንሽ አጋጣሚ ላይክ በሆነ አጋጣሚ ከታወቀ ያው ኔጌቲቭ ነገር ቢወራ ምንም አይገርምም አይደንቅም አዲስ ነገር አይደለም ግን አሁን ከነበረችበት ነገር ከስሜቷ አይ ቲንክ አሁን ቅርብ ጊዜ ነው ወጣችውና ሌላ አጀንዳ ደግሞ ሲጠብቃት አሮን ነው በጣም ይከብዳል እንደዚህ ነው ለማለት ይከብዳል ግን ትንሽ ከባድ ነገር ይመስለኛል ሰው ለምን እንደተለያየ ነገር እየፈለገ ለምን አታክ እንደማያደርጋት አላቅም እንዴት እንደምታገያቸው ግን ኖርማል ቢሆን ኖርማል ኢትዮጵያ የሚኖሩ እናትና ኢትዮጵያ ነው የሚኖሩት የአዶንያስ እናትና ምናምን ጎረቤቶቻቸው እኮ እንደዛ ናቸው እድርተኞቻቸው እኮ እንደዛ ናቸው አዲስ ነገር እኮ አይደለም አሁን ግን ሰርግ እንኳን ጥሪያቸው ማለት ላንቺ ይፈራሉ ምክንያቱም ሲመጡ እንደምታፍሪባቸው አሳይሻቸው ሰው ሁሉ እኮ ኮሜንት እየሰጣል አዶንያስ እንደማንኛውም ሰው ዝም ብሎ የሚናገር ሰው ቢሆን ኖሮ እኮ እንደማንኛውም ሰው አይኑ ላይ ምናምን ብልግናው ምናምን እንደዚህ አይነት ሰው ቢሆን ኖሮ እኮ አንቺ እንደዚህ እንደምታዩሱም እንደዚህ አይቶ ምን አይነት ባለጌ ነው ብሎ ዛሬ ይወቀስ ነበር ገብቶሻል ይወቀስ ነበር ይው ጋይስ ነገሩን በጣም እያከረሩት ነው ወለጋ ላይ አግብተሽ ነበር ሰልመሽ የአንድ አመት የ8 ወር ትዳር ነበር ያ ሰውዬ ፎቶቹን እንዳያወጣብሽ ፍርድ ቤቱን ለከሰሽዋል እንደው ይሄን አውቃለሁ ጊዜ ነው የምጠብቅልሽ በነገራችን ላይ ጊዜ እኔ ደረቴን ሰጥቼ ላንቺ ቆሜልሽ መተሽ እቤቴ ለስልሽ የሰደብሽ ዶንት ኮል ማይ ኔም ብለሽ ሰድበሽ ነው ወጣሽው እንዴት አይነት ቀን እንደምጠብቅልሽ ብታይ መቼ እንደማወጣልሽ ብታይ ጃል ዩ ሲ በተለያች ደረቴን ሰጥቼ ቆሜልሽ መተሽ ቤት ሄደ ሰድበሽ ምክንያቱም ስለናንተ መወራ ስለቆመ አቴንሽን ሲከር ስለሆንሽ መተሽ ለምን ስለኔ አታወሩ ብለሽ ለማስታወስ ስትይ ሰድበሽ ሄድሽ እያንዳንዳችሁ የሰጣችሁኝ ያላችሁ ሌላ ኢንፎርሜሽን ምንም ካለ የመጀመሪያ የልጇ የባሏ ቤተሰብ እያንዳንዱ የድሮን ፎቶ ለኔ ትሰጡኛላችሁ እኔ ለቀዋለሁ ኒካ ስታረግ ምን ስታረግ ትለቃላችሁ አሁን ራፐር እንደዚህ ብለ ጋይስ ሌላ ታሪክ ውስጥ ህዝቤ ገብቷል ያለ ምንድነው በምን ሰዓት ነው እንደዚህ ፋይል እየጎረጎራችሁ እኔ እንጃ እንደዚህ ነው ለማለት ይከብዳል እንዴ ያለፈ ከሆነ it's already past በቃ እንዴ ልጅቷ ጋር እንዴት ነው ነገሩ ግብ በድሮ በክፍለ ሀገር የምታፍረው እናትሽ ንቅሳ ስላላ ነው የምታፍሪበት ምን ችግር አለ እናቶች እኮ እንደዚህ ናቸው በዘመናቸው እኮ ፋሽን ነበር ልክ አንቺ ንቅሳት ታቱ እዚህ ላይ እንደምታረጊውላ ድሮ እኮ ኦኬ ነበር እኮ አይሽ በማንነትሽ የምታፍሪ ሰው ነሽ አዶንያስ ግን ኖርማል ነው ብሎ አንቺን ኖርማል እንደሆነ ሊያሳይሽ እነሱን ትሪት ማድረግ ጀመረ ገብተሻል ያ ሽሩባ ስሯት ማለት ምን ችግር አለ እናትሽ እንደዚህ የምትጠየፊያት ካሁን በፊትም ገፈተርሻት ላይቭ ላይ ገብተሻል ግዴታ እንዳንቺ እንደ ራፐር መጫወት አለበት
እያፈርሽባት ሳቅሽ ሁላ ጠፋ፣ ንግግርሽ ሁላ ጠፋ። ደብሮሽ እንደዚህ አይነት ቦታ ላይ እንደምትመጣ ስታውቂ ጠራሻት አይደለ? ማሚ እንደዚህ ያለብን ከዛ ሽፎን አገር ልብስ ከዛ ጸጉር እናት ከዛ ነጠላዋን ለብሳ በቃ ምንድነው ምን ችግር? ሌላው ደግሞ እንግዲህ ሰሞኑን ቴዲ አፍሮ አልበም ሪሊዝ ያደርጋልና ለሱ ፕሬስ ኮንፈረንስ ነበረው ሚያዝያ 6 ማክሰኞ ቀን ማለት ነው። የፕሬስ ኮንፈረንስ እንግዲህ ተሰርዟልና ከሱ ጋር በተያያዘ አንዳንድ ውዝግቦች እየተነሱ ነው። ሁልጊዜ እንደሚታወቀው አክቹሊ ቴዲ በጣም ሌጀንድ አርቲስት ነው። በተለይ እሱ ደግሞ የአልበም ሊለቅ ሲል ወይ ሲንግል ሲወጣ ምናምን እንደዚህ አይነት ነገሮች ይሰማሉ። አዲስ ነገር አይደለም አክቹሊ። ግን እስኪ እንስማው። መንግስት የፕሬስ ኮንፈረንስ ማድረጉ ራሱ ለመንግስት የስነ ልቦና ኪሳራ፣ ለቴዲ አፍሮ ደግሞ ድል፣ በጣም ትልቅ ድል። ምክንያቱም ለቴዲ አፍሮ በሚሊዮን ብር የማይገኝ ማስታወቂያ ነው መንግስት የሰራው። በህዋት ጊዜ ሲደረግ የነበረው ህዋት በከለከለው ቁጥር የቴዲ አፍሮ ፍላጎት ጨመር እንደዚህ ተብሎ እሱን ለማዳመጥ ያለ ፍላጎት ሁላችሁ የምታውቁት ነው። አሁንም የቴዲ አፍሮን ፕሬስ ኮንፈረንስ በመከልከላቸው ብቻ ነገ ፕሬስ ኮንፈረንስ ተሰጥቶ ከሚገኘው የሚዲያ ሽፋን የበለጠ ይሄኛው የፕሬስ ኮንፈረንስ መከልከሉ ለቴዲ አፍሮ ትልቅ ሚሊዮኖች ብር የሚቆጠር መንግስት እንዳይሰማ በከለከለ ቁጥር ህዝቡ ደግሞ ቴዲ አፍሮን እየፈለገ ይሄዳል። መንግስት በለካጁ ደግሞ በቴሌቪዥን በሬዲዮ የቴዲ ዘፈኖች እንዳይታለፉ ቢከለክል ደግሞ ቴዲ አፍሮ አሸናፊ ነው። ሰዎች ኦንላይን ገብተው ያዳምጣሉ። እንደድሮ ሲዲ ምናምን የሚባል ነገር የለም። በሬዲዮ ስለማያዳምጥ ኦንላይን ላይ ቴዲ አፍሮ የሚገባው ቪዲዮ ያገኛል ማለት ነው። ስለዚህ እንደኔ መንግስት ቴዲ አፍሮ ህዝብ ነው። እንግዲህ ሰው ሙዚቃ ሲወጣ በተለይ የሚታወቅ አርቲስት ሲሆን እያንዳንዱ ግማሹ ከፖለቲካ፣ ግማሹ ከኑሮ ጋር፣ ግማሹ ከሃይማኖት ጋር፣ ግማሹ ብቻ በተለያየ ወይ አንደርስታንድ ያደርገውና የራሱን ፍላጎት እዛ ሪፍሌክት ያደርጋል ማለት ነው። እንግዲህ በተለያየ አንግል የሚያዩት ሰዎች አሉ። እሱ ደግሞ አንዱ ነው ማለት ነው። እንደዚህ አሁን ያብራራው ከራሱ አይነት አንግል ነው እንደዚህ ያየበት ሁኔታ። ከዚህ ጋር በተገናኘ ደግሞ ባለፈው ካሙዙ ካሳ የሰጠው ኢንተርቪው ነበርና ሰዎች ያው ታውቃላችሁ ከምን ጋር እንደሚገናኝና ዳይሬክት ከቴዲ ጋር ነው ይሄን የተናገረው ቴዲን አታክ ለማድረግ ነው የሚሉ ነገሮች አሉ። እስኪ የካሙዙን ኢንተርቪው ትንሽ ሙዚቀኛ እንደዚህ እድል ተሰጥቶት አያውቅም። እንግዲህ 30 ምናምን አመት ሆኖኛል። ከልጅነት ጀምሮ አውቃለሁ። እኔ ማስበው አንድ አርቲስት አገሩን የሚወድ ከሆነ የምር አገሩን የሚወድ ከሆነ ደግሞ አርቱን የሚወድ ከሆነ ሁለቱም ጋር አርቱም ጋር የሚሰራው ነገር መንግስት ጋር ተዘግቶ ነው መጠየቅ ያለበት። ጥያቄ ካለ ቀርቦ ነው ያገዘው አብሮ እየሰራ ግዴታ ዝም ብሎ ከውጭ ወይን አጌንስት ሆኖ ወይም ተቃዋሚ ሆኖ አይደለም። እሱ ደግሞ ብዙ ጊዜ ኢትዮጵያ ውስጥ ደግሞ ጀግና የሚባለው ታውቃለህ፣ ያው ተቃዋሚ ሆነ በትክክል መተቸት ብቻ ተቃራኒ ሳይድ ይዞ የተሰራ ያለው ነገር ማጣጣል ነው ጀግና የሚያስብል አይደለም። የተሰራ ያለው ለውጡን አሁን ያለውን ጥሩ ነገሩን አፕሪሺየት ያደርግ ስተትም ካለ ግን አብረ ቀርበ የተናገርክ ነው መሆን ያለበት። ስለዚህ ሙዚቀኛ ይመለከተዋል ነው። ጥያቄም ካለ ደግሞ ቀርበ ነው የምጠይቀው እንጂ ተረብቀ ለውጭ ላለው ወይም ሌላ ለተቃዋሚ ሰዎች ጋር ቢዝነስ ለመስራት በሚል አይነት ተደብቀ ከዛ ግን ጥያቄንም ቀስ ብለ መጠየቅ ፈርተ ወይም ከዛ ከታየ ሌላ ችግር ነው ብለ ራስን ቢዝነስን ያሰብክም እንደዚህ አይነት ነገር አይሆንም። ልክ አይደል? ጥያቄዎች አሉን፣ ቀርቦ መጠየቅ ነው ያለበት። ኢን ማይ ኦፒኒየን ግን አርቲስቶች ስፔሻሊ አርቲስቶች የህዝብ ልጆች ናቸው ማለት አርቲስት ምንድነው ኒውትራል ነው መሆን ያለበት። በቃ ከፖለቲካም ከሃይማኖትም ከዘርም ከምንም ነገር የጸዳ ሲሆን ነው አርቲስት በህዝብ ዘንድ። ምክንያቱም ሁሉም ህዝብ ጋር ነው
የሚደርሰው የአርቲስት ሁሉም ህዝብ ጋር የከሌ ዘር ጋር የከሌ ብሔር ጋር የከሌ የፖለቲካ ፓርቲ ጋር የከሌ ምናምን አይልም። ኢን ማይ ኦፒኒየን ግን አርቲስቶቻችን በተቻላቸው አቅም ቢሆን የሚመረጠው እንደዛ ነው። የግድ አንድን አካል ወይም የፖለቲካን መደገፍም መንቀፍም አይጠበቅብህም። ጀስት ስራህን ነው መስራት ያለብህ። ፐርሰናሊ ልትደግፍም ልትነቅፍም ትችላለህ፣ ግን ጀስት ህዝብ ግን ሁሉም ህዝብ ነው የሚሰማ። አርቲስት ማለት የሁሉም ህዝብ የሁሉም ደግሞ የፖለቲካ ፓርቲ ብቻ አጠቃላይ የህዝቡ ልጅ ነው አርቲስት እና ከሁሉ የጸዳ ቢሆን እኔ ፐርሰናሊ እንደዛ ነው የምመክረው። በቃ የማንም የፖለቲካ ደጋፊም ተቃዋሚ መሆን አይጠበቅበትም፣ የማንም ዘርም ብሔርም የማንም። ስለዚህ የህዝብ ልጅ እስከሆነ ድረስ አርቲስት እኔ ኒውትራል ቢሆን ነው ብዬ የማምነው። እንግዲህ የከሙዙን ሀሳብ የሚነቅፉም የሚደግፉም ይኖራሉ። እስኪ እናዳምጠው ለማንኛውም የሚለውን እንስማው ድጋሚ። ከመንግስት ጋር አብሮ መስራት ግዴታው ነው። መንግስትን ማገዝ አለበት። መንግስት ሀገርን የቀየረ ነው። በእኔ አመለካከት ኢትዮጵያ የተቀየረች ነው፣ በጣም ያደገች ነው፣ የተሰራ ነው፣ ብዙ ነገር ብዙ ለውጥ የመጣ ነው። ይሄን መካድ አትችልም አይደለ? በዚሁ ደግሞ አንደኛ አርቱም ደግሞ አብሮ ቢቀየር ደስ ይላል። ሁሉም ቦታ የተቀየረ ስለሆነ አርቱም በዛው አብሮ ቢቀየር ደስ ይላል። አሁን አዲስ አበባ ደስ አይልም ተቀይሮ? ለዚህ የሚያምር ነገር እያየን አርቱም አብሮ ቢያርግ ደስ አይልም? የሚመጥን ሲሆን ነው። አዎ ሌላ ሁሉ ዓለም የደረሰበት አርት ኢትዮጵያ ውስጥ ግን ስቲል ኬንያ የደረሰበትን ወይም እዚህ ጎረቤት ሀገር ታንዛኒያ ያለበትን አልደረሰም። ዝም ብሎ መስፈን ሙዚቃ ዝም ብሎ ማውጣት ምንም ጥቅም የለውም። አርቲስቱ ተቸግሬያለሁ ያለ ነው፣ ገንዘብ የለም፣ መብት ያልተከበረም ምናምን የሚል ከሆነ ለምን መብቱን መንግስት ጋር ቀርቦ አይጠይቅም? መንግስት ጋር ጠጋ ማለትን እንደ እንትን ያያል። ከዛ መብቱን ደግሞ እንዲከበርለት ይፈልጋል። ግን እኔ አብሮ በመስራትና ለውጥም ካለ አብሮ ማምጣት እዚህ ታሪክ ላይ አብሮ መስራት በጣም ታሪካዊ ጊዜ የሆነ ነው እና እዚህ ታሪክ ላይ ወደፊት እንግዲህ መሳተፉ የተሻለ ነው። በኋላ ዝም ብለህ ስተች ብቻ ከተቀየረ በኋላ ለይቅርታ የማይመች ተሸውጄ ነበር ለማለትም አይመችም። እኔ ምን ይገርመኛል መሰለህ ካሙስ በፊት ላይ ከፖለቲካ ከሃይማኖት ከምናምን በዘለለ አርቲስት እርስ በርሳቸው ራሱ ይተቻቻሉ አይደለ? አንዱ አንዱን ለመጣል የለም አንዱ ይሄ ስፔሻሊ ኢትዮጵያ ውስጥ ያለ ባህል ይመስለኛል። አሰ ካልቸር ነው ላይ አክሰፕት ያደረግነው እንደዚህ አይነት ነገር። አንዱ በጣም አሪፍ ከሆነ የእሱን ኔጌቲቭ ነገር ካላወራ የእሱ ጎልቶ የሚወጣ አይመስለውም። እና ይሄ መተቻቸት አክቹሊ ይሄ ፖለቲካ ላይ ዘር ላይ ሃይማኖት ላይ ብቻ አይደለምና ይሄ ሙያዊ የሆነ መተቻቸት አለ። መተቻቸት ማለት ክሪቲሲዝም የሚመከር ነው። ያው ኔጌቲቭ ነገሮችን የተጋነነ አይሆን እንጂ ሰው እንዲህ ቢሆን ማለት ጥሩ ሆኖ ሳለ ግን ይሄ መነቃቀፉ ደግሞ አለ ብዬ አምናለሁ። አዲስ ምስኪን አንዳንድ አስተያየት የሰጡትን ደግሞ እንያቸው እስኪ እነሱ ምን እንደሚሉ እነሱ አረ ተረጋጋ ካሙዙ። እኔ ያላቀናበርኩት ሙዚቃ ከዚህ በኋላ የቴዲ አፍሮም ቢሆን እንዳይለቀቅ ባለኝ ስልጣን አግዳለሁ ብሏል። እዛው እንደለመድከው የዶክተር አብይን ሚስት ዘፈን አቀናብረላት ከቴዳችን ራቅ። አንተ ከሰፈር እየሰበሰብ ዳይኖሰሩንም የጅብ ድምጹንም ጉንፋን የታመመው ጉሮሮንም ያበጠውንም የሰፈሩን ትኑንም ሰብስበ ድምጽ እያቀጠል ስንት ዓመት ሙሉ ጆሮአችን ስታደነቁር ኖርክ ደግሞ አሁን ደግሞ የቴዲ አፍሮ ላቀናበር ልትል ነው። ሼም የለም እንዴ? ለማንኛውም ቀልዱ ነው። የቴዲ አፍሮ ሙዚቃ እንግዲህ ከሰው ጋር ተጣልቶ እንግዲህ ቤትኛው ልልቀቀው እያለ ነው። ቴዲ አፍሮ በወንዝ ልቀቀው፣ በወንዝ ልቀቀው። በጆክም ቢሆን እየቀደም ወደ ቤታችን ሄደን እንደውሃም እንጠጣለን፣ እንደፈለግን እንሰማለን። በር ላይ በትልቅ ስፒከር እየመጣን ጋቢያችንን ለብሰን እየሰማነው እንመለሳለን። እንደውም ዶክተር አብይ ይሄን ሙዚቃ ገዝተው በየመናፈሻው ዝም ብለህ ብትለቀው ገንዘብ እየከፈልን ራሱ መናፈሻው ሞቅ እናደርግልናለን። ቴዲ እኮ ነው አባቴ፣ ቴዲ እኮ ነው። ለማንኛውም ግን የቴዲ ሙዚቃ ሊለቀቅ ሳምንት ነው የቀረው። የቴዲ አድናቂዎች እንግዲህ ሰብስክራይብ አድርጋችሁ ጠብቁ። ከአንድ ሁለት ዘፈን 3 ዘፈኖቹ ከሰው ጋር አጣልቶታል፣ ፖለቲካ ነካለው ብሏል። እኔ በጣም ለማዳመጥ በጣም ቸኩያለሁ። ቴዲዬ መልካም እድል። እስኪ የቴዲ አድናቂዎች በጠቅላላ ምን ትላላችሁ? ኮሜንት አስቀምጡልኝ። የቴዲ አፍሮን
ሙዚቃ ካሙዚ ቢያቀናብረው ኑሮ ምን ይሰማችሁ ነበር? ከታች ኮሜንት አስቀምጡልኝ፣ ሼር አድርጉልኝ። ይመቻችሁ። መልካም በዓል። አደራ ሼር ኮፒ። እንደሰማችሁት ነው ለቴዲ አፍሮ ካለው ፍቅር የተነሳ የተሰማውን ገልጿል። ሆነስሊ ያው እንግዲህ ከቴዲ ጋር በተገናኘ ቴዲ አፍሮን የማይወድ ኢትዮጵያዊ ያለ አይመስለኝም። ብዙዎች ያደንቁታል። በጣም ጎበዝ አርቲስት ነው። ስራው በቅርቡ ይለቀቃልና እናንተም እስኪ አሁን ስለሰማችሁ ስለታዘባችሁት ነገር ሀሳብ አስተያየት ካላችሁ በኮሜንት ላይ አስቀምጡልኝ። እንግዲህ ቪዲዮዎቹ እስካሁን ያያችኋቸው ይመስሉ ነበረ። አብራችሁን ስለነበራችሁ በጣም እናመሰግናለን። ቪዲዮዎቹ ከተመቻችሁ ደግሞ ላይክ ማድረግ እንዳትረሱ። ቤቱ አዲስ የሆናችሁ ደግሞ አሁንም ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።